ይሄንን ትጂ ሶስተኛው ልብስ ይኸውና፣ አንቺን የወደድሽው ልብስ ይሄንን ይመስለኛል። ያምራል፣ ግን እኔም በጣም ወድጄዋለሁ። ትጂ ዋው አንደኛ እና ትጂ የነች ሁሉ የላከችልሽ ሩታዬ አመስግኛት። ጌታንበት እውነት ጌታን ወይኔ ልትመርቂያት ነው? ወይኔ ምስማ አመሰግናለሁ። እሺ አመሰግናለሁ በጣም። እሺ አላለቅስም ግን አመሰግናለሁ በጣም እውነት። እኔ ግን በዝቶብኛል ውለታሽ። በምን ልመልስ? እሺ ንገሪኝ። እውነት በጣም በዛብኝና አመሰግናለሁ በጣም ትጂዬ። እንጃ ከዚህ በላይ ምን ልበል። አመሰግናለሁ በጣም ያማምራሉ ደግሞ ውዶቼ። እንደሰማችሁ እንግዲህ ከዚህ በፊት እንግዲህ በግሩፕ ለና አብርሽ ቤት ተከራዩ፣ ብር ለቃቅሞ ቤት ተከራዩ እነዛ ናቸው። እንደዛም ደግሞ ልብስ እንደዚህ ገዝቶ ሲያስለብሷት ነበር ሩታዬን። እንግዲህ ዛሬ ግን እኔ ይቅርታ አድርጉልኝ ስለወጣ ምንም አይመስለኝም። ለመሰላችሁ አንደኛ የቪዲዮ በሳቱ ቢወጣ ኖሮ ብዙ ምስኪኒቶቻችን ማለት ነው አይበሉም ነበር። ብዙ የተበሉ አሉ ብዙ ማለት ነው። እንግዲህ የቪዲዮ ትጂ የምትባል በጣም ተሳዳቢ ናት። ባይዘዊ በጣም እናት አይቀርም አባት አይቀርም ምን አይቀርም፣ በጣም ታዋቂ ተሳዳቢ ናት። እና እሷ ናት እንግዲህ ብር ልካ ልብስ የገዛች ይመስለኛል እንደ ቪዲዮ እንደተረዳውና እኔ ይቅርታ አድርጉልኝ። በዚህ ሰዓት መለቀቁ ምን አስፈለገ እንዴ? እስከ ዛሬ እኮ እነሱን የደገፈች ነው። ሲቀጥል ደግሞ ይሄ ቪዲዮ ተለቀቀ ለምን ምክንያት መሰላችሁ? ስለተጣሉ ነው ብዬ ነው የማስበው። ሴቶች ታውቃላችሁ በጣም ሲበዛ መርዛም ነን። ሆኔ ነገር ሲፈጠር ነው መጥፎ ነገር የምናደርገውና ለዛ ነው ብዬ ነው የማስበው። ምንም ሌላ አዲስ ነገር የለም። እና ሎልዬ እንግዲህ እውነትሽ የወጣ ነው እኔ ቆንጆ። በእርግጥ እውነተኛ እንደሆንሽ አውቃለሁ። እኔ እውነተኛ ሴት ጀግና እንደሆንሽ አውቃለሁ። ግን ያንዳንዱ ስትናገሪ ስትሰደብ የነበረ እርስ በርሳቸው እየተዋረዱ ነው ያወጡ ነው። እና እኔ ምንም ስላወጣችሁ ምንም አዲስ ነገር የለም። ያንዳንዱ ስለማውቅ ማለት ነው። ሶፋ ብትሉ ቲቪ ብትሉ ፍሪጅ ብትሉ ስትገዙ ነበረ። አብዛኛ ስንጮው ነበረ። በተለይ ከኔ በለጠ ሉሉ በዚህ ዙሪያ ስትሰራ ነበር፣ ስትሰድቡ ነበር። ዛሬ ብትወጡ አወጣችሁ አልወጣችሁም አላማ ስለሌላችሁ ነው የሰው ጓዳ የምትሞሉ። አላማ ቢኖራችሁ ለቤተሰብ እናታችሁ ባይኖር ራሱ ምስኪን ትረዱ ነበረ። ላለ ለምታሽቃብጡ ማለት ነው። እና ይመቻችሁ፣ በገዛ ብራችሁ ነው። ነገ ግን